ምዕራፍ 26 ይህንን አዟቸውና መርቋቸው ከጨረሰ በኋላ በፊቱ በአንድነት በሉ ጠጡ። በመካከላቸው መተካከል ሆኗልና ደስ አላቸው። ከእርሱ ዘንድ ወጡ። በዚያችም ቀን አርፈው ተኙ። ይስሐቅም ደስ ብሎት በዚያች ቀን በአልጋው ላይ ተኛ፣ የዘላለም እንቅልፍ አንቀላፋ። 180 ዓመት ሰው ሆኖ ሞተ። 25 ሱባኤንና 5 ዓመትን ጨረሰ። ሁለቱ ልጆቹ ኤሳውና ያዕቆብም ቀበሩት። ኤሳውም በኤዶምያስ አውራጃ ወዳለች ወደ ሴር ተራራ ሄደ፣ በዚያም ኖረ። ያዕቆብም አባቱ አብርሃም ተሰዶ ይኖርበት በነበረ በኬብሮን ምድር ባለ ግንብ ኖረ። እንደ ተወለደበት ወራት እንደሚታየው ትእዛዝ አድርጎ በፍጹም ልቦናው እግዚአብሔርን አመለከው። ከ45ኛው ኢዮቤልዩ በሁለተኛው ሱባኤ በአራተኛው ዓመት ሚስቱ ልያ ሞተች። በአባቱ እናት በሳራ መቃብር በስተግራ በእናቱ በርብቃ መቃብር አጠገብ ደርብነት ባላት ዋሻ ውስጥ ቀበራት። ልጆቹና ልጆቿ ሁሉ ለሚስቱ ለልያ ከእርሱ ጋር ያለቅሱላት ዘንድ ስለ እርሷም ያረጋጉት ዘንድ መጡ። ያለቅስላት ነበርና በስራዋም ሁሉ ፈጽማ ቅን ስለሆነች እህቷ ራሔል ከሞተች ጀምሮ ፈጽሞ ይወዳት ነበር። ያዕቆብንም ታከብረው ነበር። ከእርሱም ጋር በኖረችበት ዘመን ሁሉ ክፉ ነገር ከአፏ አልሰማም። የዋህና ሰላማዊት ነበረችና ሰላም፣ ቅንነት፣ ክብርም ያላት ነበረችና በሕይወት ሳለች የሰራችውን ሥራ ሁሉ ያስብ ነበር፣ ያለቅስላትም ነበር። በፍጹም ሰውነቱና በፍጹም ልቦናው ፈጽሞ ይወድዳትም ነበር። እናም ኤሳውና ያዕቆብ አባት ይስሐቅ በሞተባት ቀን የኤሳው ልጆች ይስሐቅ ለታናሹ ልጁ ለያዕቆብ በኩርናውን እንደሰጠው ሰሙ። ፈጽመውም ተቆጡ። አንተ ታላቅ ሳለ ያዕቆብ ያንተ ታናሽ ሲሆን አባትህ አንተን ትቶ ለያዕቆብ በኩርናን ለምን ሰጠው ብለው ከአባታቸው ጋር ተከራከሩ። እርሱም አላቸው፣ እኔ በኩርናዬን በትንሽ ምስር ንፍሮ ሸጫለሁና ስለዚህ ነው። በልቶ ሊመርቀኝ አድኜ አመጣለት ዘንድ አባቴ በላከኝ ቀን በተንኮል መጥቶ የሚበላውንና የሚጠጣውን ለአባቴ አቀረበ። አባቴ መረቀው፣ እኔንም ከእርሱ በታች አደረገኝ። አሁንም ከወንድሙ ጋር በክፉ ነገር እንዳንፈላለግ፣ ነገር ግን ወንድም ከወንድሙ ጋር በፍቅርና በሰላም ጸንተን እንድንኖር መንገዳችንንም እንዳናጠፋ አባታችን እኔንና እርሱን አማማለን አላቸው። እነርሱም አሉት፣ ከእርሱ ጋር ፍቅር ለማድረግ አንሰማህም። ከእርሱ ኃይል የኛ ኃይል ይጸናልና እኛም ከእርሱ እንበረታለንና ወደ እርሱ ሄደን እንገድለዋለን፣ ልጆቹንም እንገድላቸዋለን። ከኛ ጋር ካልሄድክም በአንተ ላይ ክፉ ነገር እናደርግብሃለን። አሁንም ስማን፣ ወደ አራም፣ ወደ ፍልስጤም፣ ወደ አሞንና ወደ ሞዓብ ልከን በሰልፍ የሚመክቱ የተመረጡ ሰዎችን ለራሳችን እንምረጥ። ወደ እርሱም ሄደን ከእርሱ ጋር እንዋጋ፣ ኃይልም ሳይዝ ከምድር እናጥፋው። አባታቸው አትሂዱ፣ በፊቱ እንዳትጠፉ ከእርሱ ጋር ጠብን አታድርጉ አላቸው። እነርሱም አሉት
ከልጅነት ጀምሮ እስከዚህ ቀን ድረስ ስራህ ይህ ብቻ ነውን? አንተ አንገትህን ወደ ቀንበሩ ታገባለህ፣ እኛስ ይህንን ነገር አንሰማህም አሉ። ወደ አራምና ወደ አባታቸው ወዳጅ ወደ አዱራም ልከው የተመረጡ አርበኞችና ጦረኞች የሚሆኑ 1000 ሰዎችን ለመቅጠር ከእነርሱ ጋር ተስማሙ። ከተወዳጇቸው ከአሞንና ከሞዓብ ልጆች የተመረጡ 1000 አርበኞች፣ ከፍልስጤም የተመረጡ 1000 አርበኞች፣ ከኤዶምና ከኮራውስ የተመረጡ 1000 አርበኞች፣ ከኬጢዮንም ጽኑዓን የሆኑ አርበኞች ወደ እነርሱ መጡ። አባታቸውንም መጥተህ ምራን፣ ይህ ካልሆነ እንገድልሃለን አሉት። እርሱም ወደ ወንድሙ ወደ ያዕቆብ ሊመራቸው ይሄድ ዘንድ ልጆቹ እንደ ተበራቱበት ባየ ጊዜ ፈጽሞ ቁጣን ተመላ። ከዚህ በኋላ በልቡ የተሰወረ ክፋትን ሁሉ በወንድሙ በያዕቆብ ላይ አሰበ። ነገር ግን በዘመኑ ሁሉ በወንድሙ በያዕቆብ ላይ ክፉ ነገርን እንዳይፈልግ ለእናቱና ለአባቱ የማለውን መሐላ አላሰበም። ያዕቆብ ግን እነርሱ ለመዋጋት ወደ እርሱ እንደሚመጡ ይህን ሁሉ አላወቀም። እርሱም ከተመረጡ ከ4000 አርበኞችና ጦረኞች ጋር በግንቡ አጠገብ ወደ እርሱ እስኪቀርቡ ድረስ ለሚስቱ ለልያ ያለቅስ ነበር። የኬብሮን ሰዎች እነሆ ወንድምህ ይወጋህ ዘንድ ሰይፍ ከታጠቁ ጋሻቸውንና ጦራቸውንም ከያዙ ከ4000 ሰዎች ጋር መጣ ብለው ወደ እርሱ ላኩ። ከኤሳው ይልቅ ያዕቆብን ይወዱት ነበርና ነገሩን ያዕቆብ ለጋስ ሰው ነበርና ከኤሳው ይልቅ ቸር ነበርና ያዕቆብም ወደ ግንቡ አጠገብ እስኪቀርቡ ድረስ ነገሩን አላመነም። የግንቡንም በር ዘጋ። በግንቡም ላይ ቆሞ ከወንድሙ ከኤሳው ጋር ተነጋገረ፣ እንዲህም አለ፣ ሚስቴ ስለ ሞተች በበጎ ማረጋጋት ታረጋጋኝ ዘንድ መጣህን? እናትህና አባትህ ሳይሞቱ ዳግመኛ ፈጥነህ ከማልኸው መሐላ ይህን ነውን? ከማልኸው መሐላ ወጥተህ በደልህ ለአባትህም በማልህበት ጊዜ ተፈረደብህ። ኤሳውም ያን ጊዜ መለሰ እንዲህም አለ፣ ለምድር አራዊትና ለሰው ልጆች በእውነት የተማማሉት መሐላ እስከ ዘላለም ድረስ የለም። በየቀኑ ይህ ለዚህ ክፋትን ይፈልጋል። እያንዳንዱም ጠላት ጠላቱን ይገድለው ዘንድ ይፈልጋል። አንተም እኔን ከልጆቼ ጋር እስከ ዘላለም ድረስ ትጠላኛለህ። ከአንተ ጋርም ወንድማማችነት ማድረግ የለም። እኔ የምነግርህን ይህን ነገሬን ስማ። እሪያ ጠጉሩንና ቁርበቱን እንደ ባዘቶ ቢለውጥ እንደ በግና እንደ ዋልያ በራሱ ላይ ቀንድ ቢወጣ ያን ጊዜ ከአንተ ጋር ወንድማማችነትን አደርጋለሁ። ጡቶች ከእናቶች ቢለዩ ወንድም በሆንከኝ ነበር። ተኩላዎችም እንዳይበሏቸውና እንዳይነጣጠቋቸው ከበጎች ጋር ሰላምን ቢያደርጉ ልቦናቸውም ለእነርሱ በጎ ነገር ለማድረግ ቢያስቡ ያን ጊዜ በልቦናዬ ለአንተ ሰላም ይሆናል። አንበሳ ለላም ወዳጁ ቢሆን ከእርሱ ጋር በአንድነት ቀንበር ቢጠመድ ከእርሱም ጋር ቢያርስ ከእርሱም ጋር ሰላምን ቢያደርግ ያን ጊዜ ከአንተ ጋር ሰላምን አደርጋለሁ። ቁራዎች እንደ ሳቢነጡ ያን ጊዜ እንደወደድሁ ከአንተም ጋር ሰላምን እንዳደረግኩ አውቃለሁ። አንተም ትጠፋለህ፣ ልጆችህም ይጠፋሉ፣ ለአንተም ሰላም አይደረግልህም አለው። ያን ጊዜ ያዕቆብ በእርሱ ልቦናውን እንዳስጨከነ ይገድለውም ዘንድ በፍጹም ልቦናው እንዳሰበ አወቀ።
ሪያ በጦር ወቅቱ ወደሚገድለው ሰው ፈጥኖ እንደሚወጣ ከእርሱም እንደማይሸሽ ኤሳው ፈጥኖ መጣ። ያን ጊዜ ባሪያዎቹና ወገኖቹ ወዳጆቹም ሁሉ ይከቡት ዘንድ አዘዘ። ከዚህም በኋላ ይሁዳ አባቱን ያዕቆብን ተናገረው፣ እንዲህም አለው፣ አባቴ ሆይ ቀስትህን ሳብ፣ ፍላጻህንም ወርውረህ ጠላትህን ውጋ፣ ጠላትህንም ግደል፣ ኃይልም ይሁንልህ። እኛ ወንድምህን አንገድልምና እርሱም ባንተ ዘንድ አለና በእኛም ዘንድ ለመከበር እንዳንተ ነውና። ያን ጊዜ ያዕቆብ ቀስቱን ስቦ ፍላጻውን ወርውሮ ወንድሙን ኤሳውን ወግቶ ገደለው። ዳግመኛም ፍላጻውን ወርውሮ የአሕዛብ ወገን የሚሆኑ አዱራንን የግራ ጡት ስሩን ወጋው፣ አሳድዶም ገደለው። ምዕራፍ 27 ከዚህም በኋላ እነዚያ ያዕቆብ ልጆች ባሪያዎቻቸውም ተከፍለው በግንቡ በአራቱ ማዕዘን ወጡ። ይሁዳ በፊት ወጣ። ንፍታሌምና ጋድ 50 ብላቴናዎችም በግንቡ በደቡብ በእርሱ ጋር ነበሩ። በፊታቸው ያገኙትን ሁሉ ገደሉ። ከእነርሱም አንድ ሰውስ እንኳ ያመለጠ የለም። ሌዊ፣ ዳንና አሴር በግንቡ ምስራቅ ወጡ። 50 ብላቴኖችንም ከእነርሱ ጋር ነበሩ። የሞዓብንና የሞዓሞናውንም ተዋጊዎች ገደሉ። የአሞንንም ተዋጊዎች ገደሉ። ሮቤል፣ ይሳኮርና ዛብሎን በግንቡ በሰሜን ወጡ። 50 ብላቴኖችም ከእነርሱ ጋር ነበሩ። የፍልስጤምንም አርበኞች ገደሉ። ስምዖን፣ ብንያምና የሮቤል ልጅ ኤናክ በግንቡ ምዕራብ ወጡ። 50 ብላቴኖችም ከእነርሱ ጋር ነበሩ። ከኤዶምና ከኮራውስ 400 ጠንካሮች ተዋጊዎች ሰዎችን ገደሉ። 600ዎቹ ግን ሸሹ። 4ቱም የኤሳው ልጆችም አባታቸው በኮረብታው ላይ ሞቶ እንደወደቀ ትተውት ከእነርሱ ጋር ሸሹ። ይህችውም በአዱራም ያለች ኮረብታ ናት። ያዕቆብም ልጆች በኋላቸው ተከትለው እስከ ሴይር ተራራ ድረስ አሳደዷቸው። ያዕቆብ ግን በአዱራም ኮረብታ ወንድሙን ቀብሮ ወደ ቤቱ ተመለሰ። ያዕቆብ ልጆች የኤሳውን ልጆች በሴይር ተራራ አስጨነቋቸው። ለያዕቆብ ልጆችም ተገዢዎች የሆኑ ዘንድ አንገታቸውን ዝቅ አደረጉ። ከእነርሱም ጋር ሰላምን ያደርጉ ዘንድ ሆነ። ይወጓቸውም እንደሆነ ወደ አባታቸው ላኩ። ያዕቆብም ሰላምን ያደርጉ ዘንድ ወደ ልጆቹ ላከ። ከእነርሱም ጋር ሰላምን አደረጉ። በዘመኑ ሁሉ ለያዕቆብና ለልጆቹ ይገብሩ ዘንድ የመገዛት ቀንበርን በእነርሱ ላይ አኖሩ። ያዕቆብ ወደ ግብጽ እስኪወርድበት ቀን ድረስ ለያዕቆብ ሲገብሩ ኖሩ። የኤዶም ልጆችም 12ቱ የያዕቆብ ልጆች በእነርሱ ላይ ከሰሩት ከመገዛት ግብር እስከዚያች ቀን ድረስ አላጎደሉም። እስከዚያች ቀን ድረስ ለእስራኤል ልጆች ንጉሥ ሳይነግስ በኤዶምያስ በነገሱ ነገሥታት እነዚህ ናቸው። በኤዶምያስ የቢኦር ልጅ ባላቅ ነገሰ። የከተማው ስም ዲናባ ነበር። ባላቅም ሞተ። በእርሱም ፋንታ ከቦሶር ወገን የዛራ ልጅ ዮባብ ነገሰ። ከዛራ ልጅ ዮባብ ሞተ። በእርሱም ፋንታ ኬቴማን ሀገር አሳም ነገሰ። አሳምም ሞተ። በእርሱም ፋንታ በሞዓብ ምድረ በዳ የምድያምን ሰዎች የገደለ የባሬድ ልጅ አዶታ ነገሰ።
የከተማውም ስም አውት ነበር። አዶታም ሞተ። በእርሱም ፋንታ ከአሜሴቅ ወገን ሰልማን ነገሰ። ሰልማንም ሞተ። በእርሱ ፋንታ ከሮባኦት ወንዝ የመጣ ሳኦል ነገሰ። ሳኦልም ሞተ። በእርሱም ፋንታ የአክቡር ልጅ ብሉናን ነገሰ። የአክቡር ልጅ ብሉናንም ሞተ። በእርሱም ፋንታ አዳት ነገሰ። የሚስቱ ስም ማየጦቢት ነበር። ይህችውም የሜትቤድ ዘብ ልጅ የመጥሪት ልጅ ናት። በኤዶምያስ ሀገር ያነገሱ ነገስታት እነዚህ ናቸው። ያዕቆብም አባቱ ተሰዶ በነበረበት ያዕቆብ በተዛመዳቸው ሀገር በከናን ኖረ። ዮሴፍም የ17 ዓመት ልጅ ሳለ ወንድሞቹ ከሸጡት በኋላ ወደ ግብጽ አወረዱት። የፈርዖን ባለሟል የአዛዦች አለቃ ፋጢፋራን ገዛው። ዮሴፍም በቤቱ ሁሉ ላይ ሾመው። ዮሴፍንም በዮሴፍ ምክንያት የእግዚአብሔር በረከት በግብጻዊው ሰው ቤት ሆነ። እግዚአብሔርም የሚሰራውን ሁሉ ያቀናለት ነበር። ግብጻዊውም ሰው እግዚአብሔር ከዮሴፍ ጋር እንዳለ የሚሰራውንም ሥራ ሁሉ እግዚአብሔር እንዲቀናለት አይቷልና ሁሉንም በዮሴፍ ፊት ተወ። ዮሴፍም መልከ መልካም እጅግ የተዋበ ነበር። የጌታውም ሚስት ዓይኖቿን አንስታ ዮሴፍን አየችው፣ ወደደችውም። ከእርሷም ጋር ይተኛ ዘንድ ለመነችው። እርሱ ግን ልቡን አልሰጣትም። እግዚአብሔርንም አሰበው። ባል ባላት ሴት ማንም ሰው እንዳያመነዝር ከአብርሃም ቃላት አባቱ ያዕቆብ ያነበበላቸውን ነገሮች አሰበ። በሰማይ ልዑል እግዚአብሔር ፊት የተሰራለት የሞት ቅጣት እንዳለ አሰበ። በዘመኑ ሁሉ ኃጢአት ስለ እርሱ በእግዚአብሔር ፊት በዘላለም መጽሐፍ እንደምትጻፍ አሰበ። ዮሴፍም ይህን ነገር አሰበ። እርሷም ጋር ይተኛ ዘንድ አልወደደም። 1 ዓመት አባበለችው፣ ከለከላትም። መስማትን እምቢ አላት። እርሷ ግን ከእርሷ ጋር ይተኛ ዘንድ ልትጣላው በቤት አስጨንቃ ያዘችው። የቤቷንም ደጃፍ ዘጋችበት፣ በገሃድም ያዘችው። እርሱ ግን ከእጇ አመለጠ። ልብሱንም በእጇ ላይ ትቶ ሳንቃውንም ሰብሮ ከፊቷ ወደ ውጪ ሸሸ። ያቺም ሴት ከእርሷ ጋር እንደማይተኛ ባየች ጊዜ እንዲህ ብላ በጌታው ፊት አጣላችው። የምትወደው ይህ ዕብራዊ ባሪያህ ይደፍረኝ ዘንድ ወደደ። እንዲህም ሆነ፣ ቃሌን ከፍ አድርጌ በጮኹ ጊዜ ልብሱን በእጄ ላይ ትቶ በያዝኩትም ጊዜ ሳንቃውን ሰብሮ ሸሸ አለችው። ግብጻዊውም ዮሴፍን እና የዮሴፍን ልብስ የተሰበረውንም መዝጊያ አየ። የሚስቱንም ነገር ሰምቶ ዮሴፍን ንጉሡ ያሰራቸው እስረኞች ወዳሉበት እስር ቤት አስገባው። በዚያም በእስር ቤት ኖረ። እግዚአብሔርም ለዮሴፍ በእስር ቤት ጠባቂዎች አለቃ ፊት ሞገስን ምሕረትንም በፊቱ ሰጠው። እግዚአብሔር ከእርሱ ጋር እንዳለ የሚሰራውንም ሥራ ሁሉ እግዚአብሔር እንዲያቀናለት አይቷልና ሁሉንም በፊቱ ተወ። ዮሴፍ ሁሉንም ያደርግ ነበርና እግዚአብሔር ይፈጽምለት ነበርና የእስር ቤት ጠባቂዎች አለቃ ያለ እርሱ ምንም የሚያውቀው አልነበረም። በዚያም 3 ዓመት ተቀመጠ። በዚያም ወራት የግብጽ ንጉሥ ፈርዖን በሁለቱ ባለሟሎች በጠጅ አሳላፊዎች አለቃና በእንጀራ አሳላፊዎች አለቃ ላይ ተቆጣ። ዮሴፍ ተይዞ በዚያ በታሰረበት በእስር ቤቱ አለቃ ቤትም በእስራት አኖራቸው።
የእስረኞች አለቃም በፊቱም ይላላካቸው ዘንድ ዮሴፍን ሾመው። ሁለቱም የጠጅ አሳላፊዎች አለቃና የእንጀራ አሳላፊዎች አለቃ ሕልምን አለሙ፣ ለዮሴፍም ነገሩት። ዮሴፍም እንደተረጎመላቸው እንዲሆነላቸው። ፈርዖንም ዮሴፍ እንደተረጎመላቸው የጠጅ አሳላፊዎችን አለቃ ወደ ሥራው መለሰው። የእንጀራ አሳላፊዎችንም አለቃ ግን ገደለው። የጠጅ አሳላፊዎች አለቃ ግን ዮሴፍን በእስር ቤት ውስጥ ረሳው። ዮሴፍ የሚሆንለትን ነግሮት ነበርና እንደነገረውም ለፈርዖን ይነግረው ዘንድ አላሰበም፣ ረስቷልና። መጽሐፈ ኩፋሌ ምዕራፍ 28 በዚያ ወራት ፈርዖን በምድር ሁሉ ስለሚሆነው ጥጋብና ራብ በአንዲት ሌሊት 2 ሕልሞችን አየ። ከእንቅልፉም ነቃ። በግብጽ ያሉ ሕልም የሚተረጉሙና ጠንቋዮችን ሁሉ ጠርቶ 2 ሕልሞቹን ነገራቸው። ነገር ግን ሊተረጉሙ አልቻሉም። ከዚህም በኋላ የጠጅ አሳላፊዎች አለቃ ዮሴፍን አሰበው። የእርሱንም ነገር በንጉሡ ዘንድ ተናገረ። ከእስር ቤት አወጡት። 2 ሕልሞቹንም በፊቱ ተናገረ። እርሱም 2 ሕልሞቹ አንድ እንደሆኑ በፈርዖን ፊት ተናገረ። እንዲህም አለው፣ በግብጽ ሀገር ሁሉ ጥጋብ የሚሆንበት 7 ዓመት ይመጣል። ከዚያ በኋላ በአገር ሁሉ ተመሳሳይነት የሌለው 7 የራብ ዓመታት ይመጣል። አሁንም የግብጽ ሰዎች ሁሉ ለፈርዖን ጎተራን ይስሩ። ጥጋብ በሆነበት ዘመንም በሀገሩ የተገኘውን እህል ለሀገር ምግብ ሊሆን ያኑሩት። 7 ዓመት ራብ ለሚሆንበትም ዘመን ምግብ ይሆናል። ራቡም እጅግ የጸና ይሆናልና ከራብ ጽናት የተነሳ ሀገር አትጠፋም። እግዚአብሔርም በፈርዖን ፊት ለዮሴፍ ባለሟልነትንና ምሕረትን ሰጠው። ፈርዖንም ሹሞቹን የእግዚአብሔር መንፈስ አድሮበታልና እንደዚህ ሰው ያለ ብልህና አዋቂ ሰው አናገኝም አላቸው። በመንግስቱም 2ኛ ሰው አድርጎ ሾመው። የግብጽንም ሀገር ሁሉ አስገዛው። በፈርዖን 2ኛ ሰረገላ ላይ አስቀመጠው። የነጭ ሐር ቀሚስንም አለበሰው። በአንገቱም ዝርግፍ ወርቅ አሰረለት። ኤል አብሪር ብሎ በፊቱ አዋጅ ነገረለት። በእጁም የወርቅ ቀለበት አደረገለት። በቤቱ ሁሉ ላይ አሰለጠነው፣ ከፍም አደረገው። እንዲህም አለው፣ ከዙፋኔ ብቻ በቀር ካንተ አልበልጥም። ዮሴፍም በግብጽ ሀገር ሁሉ ሰለጠነ። የፈርዖንም መኳንንት ሁሉ ሹሞቹም ሁሉ የንጉሡንም ሥራ የሚሰሩ ሁሉ ወደዱት። በቅንነት ይሄዳልና ትዕቢትም የለውምና ኩራት ፊት አይቶም ማድላት የለውምና መማለጃንም መቀበል የለውም ነበርና በግብጽ ላሉ አሕዛብ ሁሉ በሚገባ ይፈርድላቸው ነበር። የግብጽም ሀገር በዮሴፍ ምክንያት በፈርዖን ፊት ሰላም ሆነች፣ እግዚአብሔር ከእርሱ ጋር አለና። በፈርዖን ዘመዶች ሁሉ በማያውቁት ሰዎችም ሁሉ ፊት ለእርሱ ምስክርነትን በሚሰጡ ሰዎች ፊት ባለ ሟልነትና ምሕረትን ሰጠው። የፈርዖንም መንግስት ቀናች፣ ባለ ጋራ አልነበረም፣ ክፉም አልነበረም። ንጉሡም ዮሴፍን ሰፋን ጢፋንስ ብሎ ጠራው። ዮሴፍም ለዮሴፍ ሚስት ትሆነው ዘንድ የእንጀራ አሳላፊዎች አለቃ የሚሆን የኤሌጲዮስ ካህን ልጅ የፋጢፋራንን ልጅ ሰጠው።
ዮሴፍም በፈርዖን ፊት በቆመ ጊዜ የ30 ዓመት ሰው ነበር። በዚያም ዓመት ይስሐቅ ሞተ። ስለ ሁለቱ ሕልሞች ትርጓሜ ዮሴፍ እንደተናገረው ደረሰ። በግብጽ ሀገር ሁሉ 7 ዓመት ጥጋብ ሆነ። የግብጽ ምድርም ብዙ ፍሬን አፈራች። እንዲሁም መስፈሪያ 1800 መስፈሪያ ሆነች። ዮሴፍም ስንዴው እስኪመላ ድረስ ከብዛቱም የተነሳ መቁጠርና መስፈር እስኪሳናቸው ድረስ የከተማውን ምግብ በየሀገሩ ሰበሰበ። በ45ኛው ኢዮቤልዩ በሁለተኛውም ሱባኤ በሁለተኛው ዓመት ይሁዳ ለበኩር ልጁ ለዔር ከአራም ልጆች ወገን ሚስትን አጋባው። ስሟም ትዕማር ነበር። ጠላትም ከእርሷም ጋር አልተኛም። እናቱ ከከናን ልጆች ነበረችና ከእናቱ ወገን ሚስትን ያገባ ዘንድ ወደደ። አባቱ ይሁዳ ግን አልፈቀደለትም። ያም የይሁዳ የበኩር ልጅ ዔር ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም ልጁን አውናንን አለው፣ ወደ ወንድምህ ሚስት ግባ፣ ዋርሳም አድርጋት፣ ለወንድምህም ዘርን ተካለት። አውናንም የእርሱ ልጅ እንደማይሆንና የወንድሙ ልጅ እንደሚሆን አወቀ። ወደ ወንድሙ ሚስት ገባ፣ ነገር ግን ዘሩን በምድር ላይ ያፈስ ነበር። ይህም በእግዚአብሔር ፊት ክፉ ሆነ፣ ቀሰፈውም። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ መበለት ሆነሽ በአባትሽ ቤት ተቀመጪ፣ ለእርሱም ሚስት ትሆኚለት ዘንድ እሰጥሻለሁ አላት። እርሱም አደገ። የይሁዳ ሚስት ቢዱሱኤል ግን ያገባ ዘንድ ለልጇ ሴሎም አልፈቀደችም። የይሁዳ ሚስት ቢዱሱኤልም በዚህ ሱባኤ በ5ኛው ዓመት ሞተች። በ6ኛው ዓመት ይሁዳ በጎቹን ይሸልት ዘንድ ወደ ቴምናታ ወጣ። ለትዕማርም እነሆ አማትሽ በጎቹን ይሸልት ዘንድ ወደ ቴምናታ ይወጣል ብለው ነገሯት። የመበለትነቷንም ልብስ ትታ መጎናጸፊያዋን ለበሰች። አጊጣም በቴምናታ ጎዳና በር ላይ ተቀመጠች። ይሁዳም ሲሄድ አገኛት። ጋለሞታም እንደሆነች ተጠራጥሮ ወደ አንቺ ልግባ አላት። እርሷም ግባ አለችው። ገባም። እርሷም ዋጋዬን ስጠኝ አለችው። በጣቴ ካለ ቀለበት ከኮፍየቴና በእጄ ካለ ዘንጌ በቀር በእጄ የለኝም አላት። እርሷም ዋጋዬን እስክትሰድልኝ ድረስ እነርሱን ስጠኝ አለችው። እርሱም አንድ የፍየል ጠቦት እልክልሻለሁ አላት። ለእርሷም እነርሱን ሰጣት። እርሷም ጸነሰችለት። ይሁዳም ወደ በጎቹ ሄደ፣ እርሷም ወደ አባቷ ቤት ሄደች። ይሁዳም በበግ ጠባቂው በአዶላማዊው እጅ የፍየሉን ጠቦት ሰደደላት። እርሱም አጣትና በዚያ የነበረችው ጋለሞታ ወዴት አለች ብሎ የሀገሩን ሰዎች ጠየቃቸው። እነርሱም በዚያ ጋለሞታ የለችም፣ በእኛ ዘንድ ጋለሞታም የለችም አሉት። ተመልሶ አጣኋት፣ የሀገሩንም ሰዎች ጠየቅኳቸው፣ እነርሱ በዚህስ ጋለሞታ የለችም አሉኝ ብሎ ነገረው። እርሱም መዘባበቻ እንዳንሆን ተነስ እንሂድ አለው። ከዚህም በኋላ 3 ወር በሆናት ጊዜ እርሷ እንደ ጸነሰች ታወቀች። ለይሁዳም እነሆ ምራትህ ትዕማር በዝሙት ጸነሰች ብለው ነገሩት። ይሁዳም ወደ አባቷ ቤት ሄደ። እናቷንም አባቷን
ወንድሞቿን በእስራኤል ዘንድ ኃጢአት ሰርታለችና በእሳት ያቃጥሏት ዘንድ አውጧት አላቸው። እንዲህም ሆነ። ያቃጥሏት ዘንድ ባወጧት ጊዜ ለእርሱ ጸንሻለሁና ይህ የማን እንደሆነ እወቅ ብላ ቀለበቱን ኩፌቱንና ዘንጉን ለአማቷ ላከች። ይሁዳም ትዕማር ከኔ ይልቅ እውነተኛ ሆነች፣ ከእንግዲህ አያቃጥሏት አለ። ስለዚህም ነገር ለሴሎም አልተሰጠችም። ከዚያም በኋላ ዳግመኛ አልቀረባትም። ከጸነሰችም በኋላ በዚህ በሁለተኛው ሱባኤ በሰባተኛው ዓመት ሁለቱን ልጆች ፋሬስንና ዛራን ወለደች። ከዚህ በኋላ ዮሴፍ ለፈርዖን የነገረው 7ቱ የጥጋብ ዓመት ተፈጸመ። መጽሐፈ ኩፋሌ ምዕራፍ 29 ይሁዳ ከምራቱ ጋር ተኝቷልና የሰራው ሥራ ክፉ እንደሆነ አወቀ። በዓይኖቹ ፊት ራሱን አዋረደ። የልጁንም ኀፍረት ገልጧልና እንደ በደለና እንደ ሳተ አወቀ። ስለ በደሉም በእግዚአብሔር ፊት ያዝንና ይለምን ጀመር። ፈጽሞም ለመነና ስላለቀሰ እንዲሰረይለት በሕልም ነገር ነው። ከዚህም በኋላ ኃጢአት አልሰራም፣ ከኃጢአቱም ካለማወቁ ተመልሷልና ስርየት ሆነለት። በአምላካችን ፊት በድሏልና እንዲህ የሚያደርግን ሰው ሁሉ ከምራቱም ጋር የሚተኛን ሰው ሁሉ ይቃጠልበት ዘንድ በእሳት ያቃጥሉት። በእነርሱ ኃጢአትና በደል ሆኗልና ስለዚህም ነገር በእሳት ያቃጥሏቸው። አንተም በመካከላቸው ርኩሰትና ኃጢአት እንዳይሆን የእስራኤልን ልጆች እዘዛቸው። ከምራቱና ከአማቱ ጋር የሚተኛ ሁሉ ርኩሰትን አድርጓልና ከእርሷ ጋር የተኛውን ሰው ሴቲቱንም በእሳት ያቃጥሉ። ቁጣውና መቅሰፍቱም ከእስራኤል ይርቃል። ለይሁዳም 2 ልጆቹ ከእርሷ ጋር እንዳልተኙ ነገር ነው። ስለዚህ ዘሩ ለሌላ ነገድ ሆነ። ለልጆቹ ካዘዛቸው ከአብርሃም ፍርድ የተነሳ ይሁዳ በእሳት ያቃጥሏት ዘንድ ወድዷልና በልበ ቅንነትም ሄዷልና ፍርድንም መርምሯልና አልጠፋም። በ45ኛው ኢዮቤልዩ በ3ኛው ሱባኤ በመጀመሪያው ዓመት በምድሩ ላይ ድርቅ ይመጣ ጀመር። ዝናብም በምድር መዝነቡን ተወ፣ ምንም የሚወርድ አልነበረም። ምድርም ድርቅ ሆነች። በግብጽ ምድር ግን ምግብ ነበር። አዝመራ በሆነበት በ7ቱ ዓመት ዮሴፍ የግብጽን እህል ሰብስቦ ጠብቆት ነበርና የግብጽ ሰዎችም ምግባቸውን ይሰጣቸው ዘንድ ወደ ዮሴፍ ወጡ። እርሱም የመጀመሪያው ዓመት ስንዴ ያለበትን ጎተራ ከፍቶ ለሀገሩ ሕዝብ በወርቅ ሸጠው። ያዕቆብም በግብጽ እህል እንዳለ ሰማ። ከግብጽም እህል ሸምተው ያመጡለት ዘንድ በ10 ልጆቹን ላከ። ብንያምን ግን አላከውም። ወደ ግብጽ ከሚሄድ ነጋዴ ጋር ደረሱ። ዮሴፍም አወቃቸው፣ እነርሱ ግን አላወቁትም። ከእነርሱ ጋር ተነጋገረ፣ እንዲህም ብሎ ጠየቃቸው፣ እናንተ ሰላዮች አይደላችሁምን? የሀገሩን መግቢያ ትሰልሉ ዘንድ መጥታችኋልን? ብሎ አሰራቸውም። ከዚህ በኋላ ፈታቸው። ስምዖንንም ብቻ አስቀረ። 9 ወንድሞቹን በአቅማዳቸው ስንዴውን ሞልቶ ሰደዳቸው። ወርቃቸውንም በአቅማዳቸው ጨመረላቸው። እነርሱ ግን አላወቁም። አባታቸው በሕይወት እንዳለ ታናሽ ወንድማቸውም እንዳለ ነግረውታልና ታናሽ ወንድማቸውን ያመጡ ዘንድ አዘዛቸው።
ከግብጽ አገርም ወጥተው ወደ ከነዓን ምድር ደረሱ። ያገኛቸውንም ነገር ሁሉ የሀገሩ ገዢ ከእነርሱ ጋር ጭንቅ ነገርን እንደተናገረ ብንያምንም እስኪያመጡ ድረስ ስምዖንን መያዣ አድርጎ እንዳስቀረው ለአባታቸው ነገሩት። ያዕቆብም አላቸው፣ የወላድ መካን አደረጋችሁኝ። ዮሴፍ የለ፣ ስምዖን የለ፣ ብንያምንም ትወስዱብኝ ነውን? ክፋታችሁ በእኔ ደረሰ። ልጄ ከእናንተ ጋር አይሄድም? እናታቸው 2 ልጆች ወልዳ ነበር፣ አንዱ ሞተ። ይህንንም ትወስዱብኝ ነውን? በመንገድ ታሞ ቢሞት ያረጀ ሰውነቱን በሐዘን ወደ መቃብር ታወርዳላችሁን? አላቸው። ወርቃቸው ሁሉ ተቋጥሮ እንደተመለሰ አይቷልና ስለዚህ ነገር እርሱን መላክን ፈራ። ከግብጽ ሰዎች ብዙዎች ዮሴፍ ብዙ እህልን እንደሚሰበስብ ለረሃቡም ዓመት በጎተራ እንደሚያስቀምጥና እንደሚጠብቅ ካዩት ጀምሮ ለምግብ እህላቸው ሰብስበዋልና ከግብጽ በቀር በከነዓን በምድር ሁሉ ረሃቡ ፈጽሞ ጸና። የግብጽ ሰዎችም በመጀመሪያው የራብ ዓመት ተመገቡት። ያዕቆብም በምድር ረሃብ እጅግ ስለ ጸና እንደ ጸና መዳንም እንደሌለ ባየ ጊዜ ልጆቹን እንዳንሞት ወደ ግብጽ ሄዳችሁ እህል ሸምታችሁ አምጡልኝ አላቸው። እነርሱም ታናሹ ወንድማችን ከእኛ ጋር ካልሄደ አንሄድም አሉት። ያዕቆብም ብንያምን ከእነርሱ ጋር ካልሰደደው ከራቡ የተነሳ ሁሉም እንደሚጠፉ አስቦ ሮቤልን እርሱን በእጄ ስጠኝ፣ መልሼ ባላመጣል ስለ እርሱ ፋንታ 2 ልጆቼን ግደላቸው አለው። እርሱም ከአንተ ጋር አይሄድም አለው። ይሁዳም ቀርቦ ከእኔ ጋር ስደደው፣ መልሼ ባላመጣው በሕይወት ዘመኔ ሁሉ በፊትህ በደለኛ ልሁን አለው። በዚህ ሱባኤ በ2ኛው ዓመት በ10ኛው ወር መባቻ ከእነርሱ ጋር ሰደደው። ከሚሄዱትም ሁሉ ጋር ወደ ግብጽ ደረሰ። ከእነርሱም ጋር እጅ መንሻ፣ ልባንጃ፣ ለውዝ፣ ጠርቤንቶስና የማር ወለላ በእጃቸው ነበር። ደርሰውም በዮሴፍ ፊት ቆመው ወንድሙን ብንያምንም ባየው ጊዜ አወቀው። ትንሽ ወንድማችሁ ይህ ነውን? አላቸው። እነርሱም አዎን ይህ ነው አሉት። እርሱም ልጄ ሆይ እግዚአብሔር ይጠብቅህ አለው። ወደ ቤቱም ሰደዳቸው። ስምዖንንም አወጣላቸው፣ ግብርም አገባላቸው። በእጃቸውም ያመጡትን እጅ መንሻ አቀረቡለት። በፊቱም በሉ። ለሁሉም ፋንታቸውን ሰጣቸው። ከሁሉም ፋንታ ይልቅ የብንያም ፋንታ 7 እጅ በለጠ። በሉ ጠጡም፣ ሄደውም አህዮቻቸው ባሉበት አደሩ። ምዕራፍ 30 ዮሴፍም እርስ በርሳቸው የደህንነትና የሰላም ሐሳብ እንዳላቸው ያም ባይሆን የጠብ ሐሳብ እንዳላቸው ሐሳባቸውን ያውቅ ዘንድ አሰበ። በቤቱ ላይ የተሾመውን ሹም በአቅማዳቸው ሁሉ እህልን ምላላቸው፣ ወርቃቸውንም በየአቅማዳቸው አድርግላቸው፣ የምጠጣበትንም የብሩን ጽዋ በታናሹ ልጅ አቅማዳ አድርገ ስደዳቸው አለው። እርሱም ዮሴፍ እንዳዘዘው አደረገ። በየአቅማዳቸው እህሉን ሁሉ መላ፣ ወርቃቸውንም በየአቅማዳቸው ጨመረላቸው። የብሩንም ጽዋ በብንያም አቅማዳ ጨመረው። በነጋም ጊዜ ፈጥነው ሄዱ። ከዚያም በወጡ ጊዜ እንዲህ ሆነ። ዮሴፍ በቤቱ የተሾመውን ሹም ፈጥነህ ተከተላቸው፣ በጎ ነገርን ስላደረግኩላችሁ ፋንታ ክፉ ነገር ከፈላችሁኝ፣
ጌታዬም የሚጠጣበትን የብር ጽዋ ሰረቃችሁኝ ብለህ ተከራክረህ ታናሽ ወንድማቸውን መልስልኝ፣ ወደ አደባባይ ሳልወጣ ፈጥነህ አምጣው አለው። በኋላቸውም ፈጥኖ ተከትሎ እንዲህ ባለ ነገር ተናገራቸው። እነርሱም አሉ፣ ለእኛ ለባሪያዎችህ እንዲህ ያለ ነገር አግባባቸው አይደለም። ይህን ነገር አያደርጉም፣ ከጌታህም ቤት ምንም ገንዘብ አይሰርቁም። እኛ ባሪያዎችህ ቀድሞ በአቅማዳችን ያገኘነውን ወርቃችንንስ እንኳ ከከናን መልሰናል። እንዴት ገንዘብ እንሰርቃለን? እነሆ እኛም አለን፣ አቅማዳችንም አለ። በርብር፣ ከእኛም ጽዋውን ያገኘህበት አንዱ ሰው ይገደል፣ እኛም አህዮቻችንም ለጌታህ እንገዛ አሉት። እርሱም አላቸው፣ ነገሩ እንዲህ አይደለም። ጽዋውን ያገኘሁበትን ሰው እርሱን ብቻ ይዤ አገልጋይ አደርገዋለሁ። እናንተ ግን በሰላም ወደ ቤታችሁ ተመለሱ። ገንዘባቸውንም ሲበረብር ከትልቁ ጀምሮ በታናሹ ጨረሰ። በታናሹም በብንያም አቅማዳ ተገኘ። ደንግጠውም ልብሶቻቸውን ቀደዱ፣ አህዮቻቸውንም ጭነው ወደ ከተማ ተመለሱ። ወደ ዮሴፍም ቤት ደረሱ። ሁሉም በግንባራቸው ምድር ላይ ተደፍተው ሰገዱለት። ዮሴፍም ክፉ አደረጋችሁ አላቸው። እነርሱም አሉ፣ ምን እንናገራለን? ምንስ እንመልሳለን? አንተ ጌታችን የእኛን አገልጋዮችህን በደል አገኘህብን። እነሆ እኛ ለጌታችን ባሪያዎች ነን፣ አህዮቻችንም ላንተ ናቸው። ዮሴፍም አላቸው፣ እኔስ እግዚአብሔርን እፈራለሁ። እናንተ ወደ አገራችሁ ሂዱ፣ ክፉ ሥራ ሰርቶአልና ወንድማችሁ ብቻ ተገዢ ይሁን። ሰው ጽዋውን እንደሚወድ እኔም በዚህ ጽዋ እንደምጠጣ አታውቁምን? እርሱንም ሰረቃችሁኝ። ይሁዳም አለ፣ ጌታዬ አንተ በጆሮ እየሰማህ አንድ ቃል ልናገር። የዚህ አገልጋይ እናት ለአባታችን 2 ልጆች ወለደች። አንዱ ወጥቶ ጠፋ፣ ያገኘውም የለም። ይህ ግን ለእናቱ እርሱ ብቻ ቀርቷል። አገልጋይህ አባታችን ይወደዋል፣ ልቦናውም ከዚህ ከልጁ ልቦና ጋር የታሰረች ናት። ወደ ባሪያ ወደ አባታችን ብንሄድ ይህም ሕፃን ከእኛ ጋር ካልሄደ አባታችን ይሞታል። ለሞት እስኪደርስ ድረስ አባታችንን በሐዘን እንገድላለን። ነገር ግን እኔ አገልጋይ ስለዚህ ልጅ ፋንታ ለጌታዬ ተገዢ ሆኜ ልኑር፣ ልጁም ከወንድሞቹ ጋር ይሂድ። ከአገልጋይ አባታችን እጅ ዋስ ሆኜ አምጥቼዋለሁና እኔ አገልጋይ መልሼ ባልወስደው በዘመኑ ሁሉ አባታችንን እበድለዋለሁና አለው። ዮሴፍም የሁሉ ልቡና አንዱ ከአንዱ ጋር በበጎ ነገር እኩል እንደሆነ ባየ ጊዜ መታገስ ተሳነው። እርሱም ዮሴፍ እንደሆነ ነገራቸው። በዕብራይስጥም ቋንቋ ከነርሱ ጋር ተነጋገረ። አንገታቸውንም አቅፎ አለቀሰ። እነርሱ ግን አላወቁትም ነበር። እነርሱም ያለቅሱ ጀመር። እርሱም አላቸው፣ በእኔ አታልቅሱ፣ አባቴን ፈጥናችሁ ወደ እኔ አምጡት። ሳልሞትም አባቴን ልየው። የወንድሜ የብንያምም ዓይኖች እያዩ ልየው። ይህ የራቡ ዘመን ነው፣ 2ኛ ዓመት ነው። ገና 5 ዓመት አለ። አዝመራም የለም፣ የእንጨት ፍሬም የለም፣ እርሻም የለም። እናንተም ከጓዛችሁ ጋር ፈጥናችሁ ኑ፣ በራብም አትሙቱ። ስለ ጓዟችሁም አትጨነቁ። ብዙ ወገኖች ይድኑ ዘንድ እግዚአብሔር እኔን አስቀድሞ ለማዘጋጀት ልኮኛልና። እኔም ገና በሕይወት እንዳለው ለአባቴ ንገሩት፣ ለፈርዖን
እንደ አባቱ ሆን ዘንድ በቤቱና በግብጽ ሀገር ሁሉ እሰለጥንም ዘንድ እግዚአብሔር እንደሾመኝ ነው። እናንተ ታያላችሁ። ለአባቴ ጌትነቴን ሁሉ እግዚአብሔርም የሰጠኝን ብልጽግናን ክብርን ሁሉ ንገሩት። በፈርዖንም ትእዛዝ ለመንገድ ሰረገላዎችንና ስንቅን ሰጣቸው። ለሁሉም 4 ብር ያለው ልብስና ብርን ሰጣቸው። ለአባታቸውም ልብስና ብርን ስንዴ የሚወስዱባቸውንም 10 አህዮች ላከ። አሰናበታቸውም። ወጥተውም ለአባታቸው ዮሴፍ በሕይወት እንዳለ በምድር ላሉ አሕዛብ ሁሉ ስንዴን እንደሚሰፍር በግብጽ አገር 2ቱ ላይ እንደሰለጠነ ነገሩት። አባታቸው ግን ልቦናው ደንግጧልና አላመናቸው። ከዚህ በኋላ ዮሴፍ የላከለትን ሰረገላዎች አይቶ ሰውነቱ እንደገና ታደሰ። እርሱም አለ፣ ይህ ለእኔ ታላቅ ነው። ዮሴፍ ያው ነውና ሳልሞት ወርጄ ልየው አለ። ያዕቆብም በ3ኛው ወር መባቻ ከከነዓን ከቤቱ ተነስቶ በቤርሳቤ ጎዳና ሄደ። በዚህም ወር በ7ኛው ቀን ለአባቱ ለይስሐቅ አምላክ መሥዋዕትን ሰዋ። ያዕቆብም በቤቴል ያየውን ሕልም አሰበ። ወደ ግብጽ መውረድንም ፈራ። ዮሴፍ ወደ እርሱ እንዲመጣ እርሱም ወደ ግብጽ እንዳይወርድ ይልክበት ዘንድ ሲያስብ ሰነበተ።